እና እንደዛ እያልኩኝ ገንዘብ አለኝ። ይቅርታ እንዴ ሰላም፣ ይቅርታ ኪዲ የምትባል ልጅ ሚኪን አስገቢው፣ ብር አይደለም የሚፈልገው እባክሽ። ኦኬ እኮ እንዳንቺ እንደዚህ የገንዘብ እርዳታ አይደለም ብለው በግልጽ ቢጽፉ ኖሮ እስካሁን ይገቡ ነበር። እዚህ ቤት የገንዘብ እርዳታ አንቀበልም፣ አንችልም። እኔ የደረስኩ እርጉዝ ነኝ። ቁጭ ብዬ እርዳታ መሰብሰብ አልችልም። ኦኬ ስለዚህ የገንዘብ ካልሆነ ራሱ የገንዘብ እርዳታ አይደለም ብሎ ከጻፈ እናስገባዋለን። ቴንክ እሺ። እና ገነዛ እየሰራ 1 አመት ሆነኝ ማለት ነው። እዛ ቤት 1 አመት ሰራው። 1 አመት ስሰራ ሴትዮዋ በቃ ጸባዩ መቀያየር ጀመረ። ልጄም ደግሞ 1 አመት ከምናምን ሆኖ አደገልኝ። ትንሽ በእግሩ መራመድ ጀመረ። ጸባዩዋ ተቀየረ። ደሞዝም ጨምር ይልኝ ስላት አልጨምርም አለች። ስትለኝ በቃ እሺ ብዬ ተነስቼ ወጣሁ። ከዛ ቤት ደግሞ ወጥቼ ሌላ ሰው ቤት ገባሁ ማለት ነው። ሌላ ሰው ቤት ገብቼ እዛ ቤት የገባሁበት ቤት ደግሞ 2 ወንዶች ልጆች አሏት። እዛ እየሰራው እያለ ባሏ በጣም ባለጌ ነው፣ የመጨረሻ ማለት ነው። እሷ ሴትዮዋ የመንግስት ሰራተኛ ናቸው ሁለቱም። ግን ሴትዮዋ ትሄዳል፣ የተሻለ ነው፣ ከሱ በለጥ ያለ ስራ ነው ያላት እና እሷ ትወጣለች፣ ትሄዳለች ወደ ሌላ ሀገር ለሳምንት ለ15 ቀን ሄዳ ትመጣለች ማለት ነው። ማን ይቀራል እዛ ቤት ውስጥ? እኔ እና እሱ እና ልጆቹ ብቻ ናቸው ይቀሩት ማለት ነው። እሷ ስትሄድ እየጠበቀ ማታ ማታ ይመጣ ነበረ፣ እኔ የምተኛበት ክላስ ማለት ነው። ይመጣና ያንኳኳል። አቤት ብዬ ስከፍት ውሃ ስጭኝ፣ ውሃ ፈልጌ ነው ይላል። እሺ ብዬ ውሃ ልሰጠው ወደ ዕቃ ቤት ሲሄድ ተከትሎኝ ይመጣ ነበር እና ቤት መጥቶ በሩን ዘጋብኝ ማለት ነው። በሩን ሲዘጋብኝ ምን ፈልገህ ነው ስለው፣ አይ ከዚህ አንቺ እኮ እንደሌል በፊት እኮ የነበሩ ሰራተኞች ቤት የሚመጡ ሰራተኞች ለእኔ ሁሉም ይታዘዛሉ። እሷ እንደዚህ ስትሄድ አብረውኝ ይተኛሉ። ስለዚህ አንቺም ከኔ ጋር አብረሽ መተኛት አለብሽ እሷ በሌለች ጊዜ ብሎ አይን አውጥቶ ጠየቀኝ ማለት ነው። ይህ ሰውዬ ያመሃል እንዲ ያልኩት። እኔ እኮ የልጅ እናት ነኝ። እዚህ የመጣሁት እኮ ሴተኛ ዳሪ አይደለሁም ወይ ደግሞ ሌላ ነገር ፈልጌ አይደለም። ለስራ ነው የመጣሁት። የሌሎቹ አይመለከተኝም። ስለ ራሴ ብቻ ነው የማውቀው። እንዲህ ልትያዝሽም ግዴታሽ ነው፣ አለበለዚያም ቢካሽ ነገ ጠዋት ነው ማባረርሽ አለኝ። አባረኝ፣ ችግር የለውም አልፈልግም አልኩት። በግድ ሊጎትተኝ በሩን ዘጋብኝ። ማታ ነው፣ ጨለማ ነው፣ ምንም ማድረግ አልቻልኩም። ጮኩኝ፣ ብጮ እንደምንም ብዬ ተፍጨርጭሬ ደግሞ የሆነ ሰውዬ ወፍራም ነገር ነው እላይ ላይ እንዲህ ሲከማ ወደዛ ጣልኩትና በሩን ከፍቼ ወጣው ማለት ነው። ልጄ ደግሞ ውስጥ ተኝቷል እና ወጥቼ ወደ ውጭ ወጣው። ጮኩኝ። ቢያንስ 6 ሰዓት ይሆናል ከሌሊቱ ስጮ፣ ማንም ይሰማኝ የለም። በእናት እንደው በፈጠረክ እንደው ልጄን እንኳን ልውሰድ፣ እሺ በቃ ተወኝ፣ በእናት እንደው ለዛሬ ብዬ ብቻ ለመንኩት። ነይ ግቢ ብሎ ከዛ በኋላ ልክ እሱ ሲመልሰኝ ሮጬ ገብቼ በሩን ዘግቼ ገባው ማለት ነው። እዛ ልጄ የተኛበት ክላስ ማለት ነው። በሩን ቆልፌ ገባው። ከዛ ነጋ፣ እንደዛ ቆልፌ ነጋ። እዛ ሲነጋ አጋጣሚ ሆኖ ደግሞ እሷ የምትመጣበት ቀን ነው። እሷ ስትመጣ ነገርኳት። ባልሽ እንደዚህ አድርጎኛል፣ እንደዚህ እየሞከረብኝ ነው፣ ሌላ ጊዜ የሚያስቸግረኝ ነበረ አልኳት። አላመነችኝም ማለት ነው። አላመነችኝም። በቃ ባሌ እንደዚህ ሊያደርግ አይችልም፣ ሲጀመር አያደርግም፣ የአንቺ ፍላጎት ሊሆን ይችላል። ይህንንም ልጅ ያመጣሽው ይሄን በየሰው ቤት ሄደሽ ከአንዱ ባል ጋር ተኝተሽ ነው ብላ ሰደበችኝ ማለት ነው። አይ በቃ አትስደብኝ፣ እኔ እናት እኔ እወጣለሁ፣ ችግር የለውም። እኔ የነገርኩሽ ለእንትንሽ ነው። ነገም ቢሆን ሌላ ከዚህ በፊትም የነበረች ሰራተኛ ነበር፣ እሱ እንደሚነግረኝ ማለት ነው። የነበረች ሰራተኛ ነበረች፣ አስረግዣት ልትወልድ ሄዳ ነው ብሎ ነበር ያለኝ። ታውቂያለሽ፣ ከዚህ ከኔ በፊት የነበሩትም ሴቶችም እንደዚህ ያስረግዝና ያወጣቸውና ይሄዱ ብሎ ብር ትራንስፖርት ሰጣቸውና ከወለዱ በኋላ ተመልሰው እንዲመጡ ያደርጋቸዋል። እሱ እንዳለኝ ማለት ነው፣ ሰራተኞቹን ማለት ነው። እና እሱም እንደዛ ነበር የፈለገው እኔን እና እንደዚህም ያደርጋል። አንቺ ለማንኛውም ዞር ብለሽ ትዳርሽን ብዬ አልኳት።
አያገባሽም ስለኔ ትዳር ውጭልኝ አለችኝ። እሺ ብዬ ወጣሁኝ። ወጥቼ ከዛ ደግሞ አሁንም ተመልሼ ሰው ቤት ነው። ሌላ ምክንያቱ ሌላ ምንም የምሰራበት ቦታ የለኝም። ከነ ልጅ የሚቀበለኝ ሰው ስለሌለ እንደገና ሰው ቤት ገባሁ። እዛ እየሰራው እያለ እዛ ሰው ቤት ገባው። እዛ ደግሞ የገባውበት ቤት አንድ ልጅ ብቻ ነበር ያላት። አንድ ልጅ ነበር ያላት። እዛ እየሰራው እያለ እንዲሁ እያልኩኝ ከዛ አጋጣሚ የዛ የምሰራበት ሴትዮዋ ፀጉር ቤት አላት ውጭ ላይ ማለት ነው። እኔ ቤት ነው የምሰራው፣ ግን ፀጉር ቤት ቢኖራትም ሰራተኞች አሏት፣ ሌላ ሰራተኞች ነበሯት እና አታውቅም ነበር እንደተማርኩኝ እና አንድ ቀን እንዲህ ስንጫወት ምናምን በቃ እንዲህ እኮ ፀጉር ቤት ሰርቼ ነበረ ህይወቴ ሙሉ ስነግራት፣ ወይ በቃ እንደውም እኮ እኔ ሌላ ሰራተኛ ልፈልግ ነበረ አንድ አለችኝ። በቃ አብራችሁ ከሷ ገቢያስ ፀጉር ታጥቢላታለሽ አለች እና ከዛ ከነበርኩበት የቤት ሰራተኛ ታወጣችኝ እና ፀጉር ቤት ገባው ማለት ነው ከሷ ጋራ። እዛ ገብቼ አብረን እየሰራን ማታ ማታ እወጣ ነበር። እዛ እንደዛው እያልኩ ከሷ ጋር እየገባው ከዛ ከስንት ዓመት በኋላ የልጅ አባት ደወለ ማለት ነው። ስልኬ ማን እንደሰጠው አላውቅም፣ ማን እንደነገረው አላውቅም። ደውሎ ሄሎ ስል አቤት እንደዚህ ነኝ እና ምን ታዲያ ምን ፈለግ አልኩት። አይ ምንም አልፈልግም፣ ልጄን ላይ ማየት ፈልግ። የት የጣልከውን ልጅህን ነው? የምን ልጅህን ነው ልጄ ብለህ የምትጠይቀው አልኩት። አይ ልጄ እስከዛሬ ተቸግሬ ነበር የቀረሁት ያኔ ማሳደግ ስላቸው፣ አሁን ደግሞ አቅም ስላለኝ ማሳደግ ስለምችል እፈልገዋለሁ ልጄን ስጪኝ ማለት ጀመረ ማለት ነው። ኧረ እባክህ አልኩት። የት የነበረው ልጅ ነው? እንደዛ ሲል ደግሞ ሌላ ትዳርና ሌላ ትዳር አለ፣ 2 ወንዶች ልጆች አሉት ማለት ነው። እና እኔ ልጄን እንዴትም ብዬ ያሳደግኩት እኔ ነኝ የማውቀው። እስከ ዛሬ የት ብልጠፋ ብለየት ነበረ ያላልከው ልጅ ዛሬ መተህ ልትጠይቅ አትችልም። ሁለተኛ ስልክ ላይ እንዳትደውል ብዬ ስልኬን ዘጋሁበት። ከዛ በኋላ እሱም ደውሎ የማያውቅም። ከዛ እኔም ያንን ፀጉር ቤት እየሰራሁኝ በቃ የሆነ ትንሽ ለራሴ የሆነ ነገር ሲይዝ የአረብ ሀገር ፕሮሰስ ጀመርኩ ማለት ነው። ጀመርኩና አሁን ደግሞ ልጄን ደግሞ የት ላድርገው? ፕሮሰሱን የጀመርኩ ልጄን የት ላድርገው? እና የሆነች ጓደኛ ነበረችኝ። ጓደኛዬ በቃ እኔ ይዝልሻለሁ ስትለኝ አይ ልጄንማ ለጓደኛ ሰጥቼ አልሄድም ብዬ እንደገና ደግሞ ያቸው የፈረደችበት እህቴ ጋር ሄድኩ ማለት ነው። ምክንያቱም ከባዳ ትንሽ ስጋ ይሻላል በሚል እሷ ጋር ሄድኩ ማለት ነው። እሷ ጋር ይዤ በቃ የውጭ ፕሮሰስ መጥቶልኛል እና ልጄ በቃ ቢያንስ ለ2 ዓመት ያህል እንኳን ሰርቼ ልምጣ ልጄን ያችልኝ አልኩት። አሁን አድጓል፣ ማንንም አያስቸግርማ፣ ምንም ነገር አይፈልግም። ገባሽ? ከዛ በቃ እሺ ብላ ተቀበለችኝ ማለት ነው። ተቀበለችኝ። እሺ ያው አሁን እሷ ጋር ነው ያለው፣ እኔ ያለሁት እዚህ አረብ ሀገር ነው ማለት ነው። ሀቢ የኔ ታሪክ ይሄ ነው። የት ሀገር ነው ያለሽ? ዱባይ? ዱባይ ነኝ። ስንት ዓመት ሆነሽ አሁን ከመጣሽ? አሁን 3። ልጅሽ ስንት ዓመት ሆነ? ልጅ 12። ከዛ በኋላ ምንም አይነት ሪሌሽን ውስጥ አልገባሽ? ገብቻ ያለው ግን ብዙ ታሪክ የለውም እሱ ያን ያህል እኮ ዝም ብለሽ መጻጻፍ መደዋወል ምናምን እንጂ ሌላ ነገር አልገባሽም? አይ ሌላ ነገር ውስጥ አልገባውም። ለዛ አይመቸኝም ሀቡ። ከዚያም ከዚህም በቃ ህይወቴ ሙሉ እንትን ያለ ነው በጣም። ከዛ በኋላስ ምን አይነት እምነት ኖሮኝ ነው ወንድ ልጅ ቀርቤ እንትን ልለው የምችለው? ማንን አምኜ ነው? ነገም ደግሞ እኮ ወይ እሱም እንዲህ ደግሞ ሊጎዳኝ ይችላል። ዛሬ በልጁ የተነሳ ነው ህይወቴ ሙሉ የተበላሸው። ግን በጣም ጀግና ነሽ፣ ጠንካራ ነሽ፣ ብዙ መከራ አልፈሻል። ደግሞ ደስ አለኝ ልጅሽ አደገልሽ፣ ተመስገን። 12 ዓመት ጎረመሰልሽ እና በጣም ጎበዝ ነች። ብዙ ታግለሻል እና በመጨረሻ የአማረ ህይወት እንደሚኖርሽ ተስፋ እናደርጋለን ወደፊት። ግን ብቻ ተወጣሽው፣ አለፍሽው ብቻሽን። አባትየው እስከዛም በኋላ ደውሎ አያውቅም? ኧረ ደውሎ አያውቅም። እንደውም
የዛኔ ደወለ። በቃ እኔማ እንደማይሆን ነገርኩት። ልጄን ብቻዬን ነው። አንድ ቀን አንድ ሰው ለማንም ምንም አድርጎልኝ አያውቅም። አንድ ሰው ዛሬ 12 ዓመት ሲሞላው እኔም የዛኔ ልጅ ነበርኩ። ግን ከማንም ምንም አልፈልግም። ዛሬ ልጄን ብታዩ የአብንዳ ሀብታም ልጅ ነው። ጌታ እኮ የብቻሽ ነው። ብቻዬን ማንንም ሳልጠይቅ ነው ብቻዬን ያሳደግኩ። አንድ ነገር ሳልጠይቅ ማለት ነው እኮ የብቻሽ ነው። ልጅሽ ንብረትሽ ነው። ይጦርሻል፣ ብድሩን ይመልሳል። ተምሮ ተመርቆ ስራ ሲይዝሽ እግዚአብሔር ያውቃል። እናመሰግናለን። በጣም ጠንካራ ሴት ነሽ፣ በርቺ አሁንም። እና ደግሞ እህት ወይ ወንድም እንድታመጪለት ደግሞ ሌላ ሪሌሽ ደግሞ ጀምሪ፣ ሌላ ትዳር ያዥ፣ አግቢ። ልጅ ብቸኛ አታርጊው ልጅሽን። በምን ልመና ብዬ የመጀመሪያውም እንደዛ አድርጎኛል እና ይከብዳል። ሰው ማመን አሁን ላይ ሁሉም ሰው አንድ አይደለም። ከሀዲ እንዳለ ሁሉ ታማኝም አለ። ይቻላል። ብዙ አይነት ሰዎችን የያዘችው ከባድ ነው። እናትሽና የእንጀራ አባትሽ እንዴት ሆኑ? እስካሁን በህይወት አሉ? ደህና ናቸው አሉ? አሁንም ያው አሉ፣ አሁንም ይጠጣሉ፣ አሁንም እንደዛው ናቸው። ያ ግን አንቺ ደግሞ ብር ያዥ ብር